ይቅርታና ግን ዘሪው ማለት አንተ ነህ አይደል? ማለት ኧረ እኔ ታምቹ ነኝ። እርግብ ናት ዘሪሁን ነው ያለችኝ። ምን እርግብ? አዎ እርግብ። እንዴ እርግብን ታውቂያታለሽ እንዴ? አዎ አውቃታለሁ። ማለቴ ኖላ ቤት እንደተገናኘን አልነገራችሁም እንዴ? አንተ አልነገርካቸውም እንዴ? አዎ አልነገርኳቸውም እንዴ። ፋዘርዬ ለምንድን ነው እስካሁን ያልነገሩን ታዲያ? አይ የኔ ነገር አዎ ረስቼው። ፋኖሴ የእርግብ ጓደኛ ናት። ማለት አንቺ ቆይ የእርግብ ጓደኛ ነሽ? እርግብ ጓደኛሽ ናት? አዎ ማለቴ ጓደኛ ሳትሆን እንቀራረብ ነበር። ቆይ እንዴት ሊሆን ይችላል? በቃ በሆነ አጋጣሚ እርግብ እኔ ቤት መጣች። ከዛ በኋላ ተቀራረብን። ከዛም ደግሞ አብረን መኖር ጀመር። ቆይ ምንድን ነው ወይ ድንብላል? እንዴት ነህ? ደህና ነኝ። እንዴት ነሽ አንቺ? ሀና ነግራሽ ነው አይደል የመጣሽው? አዎ ስትመጣ እየጠበከኝ እንደሆነ ነገረችኝ። ሀና መጣለች? አዎ አባቴ ጋር ደርሼ እመጣለሁ ብላኝ ወጣች። ሲጨንቀኝ እኮ ነው እየጠበቀሽ ነው ብለሽ ንገሪልኝ ብዬ ነገርኳት። እንዴ እሷ ከቤት ባትኖር ምን ልታደርግ ነበር? እንደ ባለፈው ባጥር ዘልዬ ገባ ነበር። እንደሱማ አይሆንም ዘርዬ። እና በናፍቆትሽ ማበድ አለብኝ? እትዬ ቤት ካዩክ ደስ አይላቸውም። ለምን? እትዬ እኮ በክብራቸው አይደራደሩ። እና ታዲያ እኔ ቤቷ ስለገባው ክብሯ ዝቅ ይላል ማለት ነው? እንግዲህ እንደዛ አሉ። ያኔ ታዲያ እርግብ ስትገባ እንደዛ ስትቆጠቆጥ አልነበር እንዴ? ምን ነው ደበረሽ ድንብላል? የእርግብን ስም ስታነሳ እንዴት አይከፋኝ? በጣም ይቅርታ፣ እኔ ላስከፋሽ ፈልጌ አይደለም። ችግር የለውም። እኔ የምለው አንተ ግን ምን ሆነሃል? የጨነቀ ትመስላለህ። አላውቅም ድንብላል፣ ግን ትንሽ ጨንቆኛል። በስከ መጨረሻም ወይዘሮ ሜላት ከእስር ነፃ ሆነች። ከብዙ እንግልት በኋላ ባዩሽን ገለሻል ብላ ተከሳ ነበር። አሁን ግን ነፃ ወጥታለች ማለት ነው። እድሜ ለእርግብ። እርግብ እሷ ንጹህ ሰው ናት። መታሰር የለባትም። ይህም ሁሉ ጊዜ ማሳለፍ የለባትም እስር ቤት። እኛ በስራችን ነው ብንቀጣም፣ ስለዚህ እሷ ነፃ መውጣት አለባት ብላ ቪዲዮውን ከጠቆመች በኋላ ቪዲዮውን በማግኘታቸው ፖሊሶች ገዳዩ በቪዲዮ ስለታየ ወይዘሮ ሜላት ነፃ ነች ተብላ በዋስ መብት ተለቃለች እና ሀኒቾ ነበር ዛት የመጣች። ልጆቿ ደግሞ በጣም ናፍቀው እየጠበቋት ነበረ። ሁላቸው መጥተው እያለቀሱ በቃ በጣም በመታሰርሽ ተስፋ ቆርጠን ነበር፣ እዚህን ጊዜ ትመጫለሽ ብለን አንድ ቀን ማናስብ ነበር፣ በጣም ተስፋ ቆርጠን ነበር እያሉ እነ ሰላምም እነ ምናሴም እያለቃቀሱ ነበረ። እና አሁን የደስታ ቀን ነው ዛሬ፣ ማልቀስ የለባችሁም ብላ አጽናንታ ወደ መኪና ገብተው ወደ ቤት ሄዱ ማለት ነው። እቤት ሲሄዱም ድንብላልዬ ጎበዝ ናተኝ። ቤቱን እሳር ጎዝጉዛ ቡና ፍልታ ዳቦ አስመጥታ ፏፏ አርጋ ጠብቃቸው ነበር። ልክ ሲገባ ሁላቸውም ሲገቡ ልንን ብላ ቤቱን አቀለጠችው ማለት ነው። እና ወይዘሮ ሜላትን አቀፈቻት። እትዬ እንኳን ለዚህ ያበቃሁት፣ ሁሌም ጸሎት ሳረግ ነበር፣ ስለመጡ በጣም ደስ ብሎኛል ብላ ቤቱን እንደዛ ደመቅመቅ አርጋ ጠበቀቻቸውና ቅድም ጧት ስንወጣ እኮ ቤት ውስጥ ምንም ነገር አልነበረም፣ በዚህ ፍጥነት ይሄን ሁሉ እንዴት አዘጋጀሽ እያሏት ነበር ሰላምና ሀኒቾ። እሷ ግን ያው አሁን ብር አዲስ አበባ ላይ ብር ይጭነቀው እንጂ ሁሉም ነገር ማዘዝ እንችላለን እና ዳቦውን አዝዤ ነው ያስመጣሁት ብላ ሁሉን ነገር አዘጋጅታ ጠበቀቻቸው ማለት ነው። እና ወይዘሮ ሜላት ነፃ ወጣ። ድብዝዝ ብሎ የከረመው ቤቷ ድጋሚ እሷ በመመለሷ ሞቅ ብሏል ማለት ነው። እውነት ለመናገር እናት የሌለችበት ቤት በጣም ነው የሚያስጠላው። እንኳን አይደለም ለረጅም ጊዜ ጠፍታ አይደለም ለአንድ ቀን እንኳን ቤት እናት ስትጣጣ የቤቱ ቆሌው ራሱ ነው የሚገፈፈው። በጣም ነው የሚያስጠላው። ምን የፈለገ ሀብት ቢሞላ፣ ምን የፈለገ ምግብ ቢሞላ እናት ከሌለች በጣም ነው የሚያስጠላው። እና ቤቱ ወይዘሮ ሜላት ስለተመለሰችበት አሁን አንድ አዲስ በቃ ድራማው ሁላ ይለኛል ለመናገር በጣም ደስ የሚለኝ እሷ ስኖርበት። በሌላ በኩል የአቶ ኖላዊ የአባባ ኖላዊ እና የፋኖሴ ፍቅር እንደቀጠለ ነው። ፋኖሴ የአባባ ኖላዊ ጠፍቶባት ስለነበረ ቤታቸው ድረስ ቀጥታ መታለች እና ለምንድን የጠፋህ? ሽማግሌ መቀበል አልነበረብኝም ማለት ነው፣ እጄ እንዳስገባኝ ስታረጋግጥ ጠፋህ እያለቻቸው ነበር። እሳቸው ግን ያ ሳይሆን በቃ ግብቻ አንቺን ካገባው በኋላ በምን አስተዳድርሻለሁ እያልኩ እያሰብኩ
እየተጨነኩ ነው በዛና እኔ አንተ ጥገኛ ልሆን ነው እንዴ የምታገባኝ? ለአንተ ሚስት ምን ማለት ነው ብላ ጠየቀችው። እና እኔ ከዚህ በፊት ሚስት የጥላኝ ስለሄደች ለሴት ልጅ ጥሩ አመለካከት የለኝም፣ ስለዚህ ሚስት እንድናት ብዬ መግለጽ አልችልም ብሎ መለሰላት። እሷን በጣም በሚገርም ሁኔታ ስለ ሚስት በረከት ናት። ሚስት አንተ ኑሮህ ሞልቶልህ ስታመጣት ያው ትርፍ ነው የምትመስልህ፣ ነገር ግን በጎዶልህ ስታገባት ግን እያንዳንዱ ነገር በእሷ ጀርባ ከእሷ ጋር ነው የምታይዘው። እሷ ስለመጣች በህይወቴ ነው ይህ ሁሉ በረከት ያገኘሁት ብለህ ታስባለህ። ስለዚህ ሚስት በረከት ናት እንጂ በሞላ ነገር ውስጥ የምትገኝ ትርፍ አይደለችም ብላ በሚገባ አስረድታቸዋለች። እና መጨረሻ ላይም በጣም ደስ ብሏቸው ሲላፉ እነ ተምቹ ከች ብለው ሁለት ተምቹ ላይ አጓጉል ሰዓት ነው ሁሌ የሚደርሱት እነዚህ ልጆች። እናም ሌላ ነገር ጠረጠሩ ማለት ነው። ከዛም አባባ ኖላዊ ተቆጥቶ አታምሮ ቁጭ በል ተባሉ። ቁጭ ብለውም እንግዲህ ባለፈው እርግብ መልእክት አስተላልፋለት ነበር ዘሪውን ስታገኘው እንደታሰርኩና ከእስር ቤት መጥቶ እንዲጠይቀኝ ንገሪው ብላት ነበርና አስታውሳ ጠየቀችው። የእርግብ ስም ሲሰማ አቶ ዘሪውን ድርቅ ብሎ ነው የቀረው ማለት ነው። ምክንያቱም እርግብን የት ነው የምታውቂያት? ጓደኛዬ ናት ብላ ስጠይቀው በቃ ተወዛገበና መታሰሯንም አያውቅም። ሁሉን ነገር አባባ ነው ላይ ያውቃሉ፣ ግን ዘሪሁን አልተናገሩም። ያልተናገሩበት ምክንያት ደግሞ ያው አንተ እንዳትረበሽ ነው፣ ተጨንቅ ምንም ነገር ስለማታመጣ ለዛ ነው ያልነገርኩ ብለዋሉት። እና እሱም ተናዶ ወጥቶ ሄደ ማለት ነው። ተምቹም ተከተለው ማለት ጆሮም ተከትሎት ሄደ። በዚህ ሁኔታ እንግዲህ በጣም ተረብሿል። የረሳት መስሎት ነበር። ነገር ግን ያኔ በመጨረሻ ሲለያዩ በጣም መጥፎ ቃል ስለተናገረችው እሱን እያሰበ እና እስር ቤት እንደታሰረች እና ሄዶ እንዲጠይቃት እንደምትፈልግ ነው የነገረችው። እና በሁለቱ ሀሳብ ውስጥ ውዝግብ ውስጥ ገብቷለኝ። አንደኛ ሄዶ መጠየቅ ይፈልጋል፣ ግን ደግሞ ያኔ በዛ ሁኔታ ነው ጥላኝ ሄደችው፣ ስለዚህ እጅ አልጠይቃትም ብሎ ያስባል። በሌላ በኩል ደግሞ ምንም ብትሆን ደግሞ እወዳታለሁ፣ አብረን ጥሩ ጊዜ ያሳልፈን፣ እጅ መጠየቅ አለብኝ የሚለው ሀሳብ በሁለቱ ሀሳብ ውዝግብ ውስጥ ገብቶ እንግዲህ ከራሱ ጋር ጦርነት ገብቷል። ተምቹ የተባለ ምቹ ሰውዬ ማለት ነው። ወይዘሮ ሜላትም እንግዲህ ከቤቷ ደስ የሚል ጊዜ ካሳለፈች በኋላ ማታ ላይ ቁጭ ብላ ስለ ባዩሽ ግድያ እያሰበች ነበር እና በዚህ ምክንያት ከባሏ ጋር ተጣልታለች። ምክንያቱም እሷ ይህ ሁሉ በደል ካደረሰችብን በኋላ በእሷ ምክንያት ከታሰርሽ በኋላ ለምንድነው ድጋሚ ስለሷ የምታስቢው እያላት ነበር። እሷ ግን ያው ወዳ አይደለም እዚህ ነገር ውስጥ የገባችው፣ ህይወት አስገድዳት ነው። አንተ ህይወት አልጋ ባልጋ ሆኖልህ ነው እዚህ የደረስኩት፣ ስለዚህ የእሷ ህመም ሊገባህ አይችልም ብላ ጭራሽ ባሏን የተጣላችው ነው። እና እሷን በጣም ነው እያዘነችላት፣ ተገዳ ነው ህይወት አስገድዷት ነው እዚህ ነገር ውስጥ የገባችው እንጂ ፈልጋ አይደለም እያለችው ማለት ነው። እሷ በጣም ለባዩሽ እያዘነች ነው። በዚህ ምክንያት ከባሏ ጋር ትልቅ ውዝግብ ውስጥ ገብተዋለኝ። ከመምጣቷ ጭቅጭቅ ግን ያው እሷ የፈለገ ህይወት ውጣ ውረድ ከባድ ብትሆንም ያለፈችበት መንገድ መጥፎ ብትሆንም ግን ደግሞ አንድ ሰው በህይወት ፈተናው መጥፎ ነገር አጋጠመው ማለት መጥፎ ሰው መሆን አለበት ማለት አይደለም። እና ምንም እንኳን ብትፈትናት ደግሞ ያን ፈተና አልፋ ማለፍ አለበት እንጂ መጥፎ ውስጥ ስለገባች ህይወት አንገላቷን ነው ወይ ደግሞ ህይወት አልጋ ባልጋ ስለሆነ የሚባል ነገር አይሰራም። ሰው ፈልጎ ነው መጥፎ የሚሆነው፣ ፈልጎ ነው ደግሞ ጥሩ የሚሆነው። ሰው የራሷ ምርጫ ነው። ፈልጋ ወዳ ነው መጥፎ የሆነችው። ለዛ መጥፎነት ደግሞ የስራዋን የዘራችውን አጭዳለች ወይዘሮ ባዩሽ። በጣም አበዛችው ማለት ነው ወይዘሮ ሜላት ከባሏ ጋር ጭቅጭቅ ውስጥ እንደገና ከመምጣቷ። እንደዚህ አይነት ነገር ውስጥ መፈጠር አልነበረበትም። እና ምናሴ ሳሎን ስለሚተኛ የነሱን ጭቅጭቅ ሰምቶ ከነሰላም ምና ጋር ሂጄ ተኛለሁ ብሎ ከነሱ ጋር አብሮተኛ ማለት ነው። እናም ድንብላል በጧት ተነስታ መታ ቀሰቀሰችው እና ቁርስ እንዲበላ አዘዘችው። ነገር ግን በመሀል ላይ የዘሪውን ጉዳይ ትዝ ብሏት መጣ እኮ ምናምን ብላ ነገረችው ማለት ነው። እና ድጋሚ እዚህ ቤት ባይመጣ ደስ ይለናል። ምክንያቱም እማዬ የፈለገ ጥሩ ሰው ብትሆን በክብሯ የሚመጣባት ነገር ግን አትወድም። ስለዚህ እሷ እዚህ ካየቻችሁ ሁለታችሁንም ጥሩ አይሆናም። በተቻለሽ መጠን ከውጭ እንድታገኙ ሞክሬ ብሎ መከራት ማለት ነው። ካስቀየምኩሽም ይቅርታ አላትና ችግር የለውም በቃ
ከውጭ አገኘዋለሁ ብላ በቀጠሯቸው መሰረት ተገናኙ እና በጣም ደብሮት ነበር። ጆሮም በእርግብ ምክንያት ደብሮት ነበር። ምን ሆኖ ነው የተጨነቀው ንገረኝና የጭንቀት ክልካፈል ብትለውም ልነግራት ፈቃደኛ አልሆነም እና መሀል ላይ ግን ጥሏት ሄደ። እንዳዘነች ድንብላልዬ ነው ይዋህ እና ድጋሚ እርግብ ወደ ህይወቱ መታ ድንብላልን ሊጎዳት ነው በጣም በሚያሳዝን ሁኔታ ማለት ነው። እና ድንብላል ደግሞ በንጹህ ልቡ ነው የፈቀረችው። ጭራሽ እንደውም የእርግብ ፍቅረኛ ሲላት የእርግብ አይደለም የኔ ፍቅረኛ ነው እያለች እየተከራከረች እና አርፋ ስራሽን ብትሰሪ ይሻልሽ ነበር። ይሄ ወጠጥ የሆነ ልጅ ልብሽ ነው የሚሰብረው ድንብላልዬ ማለት ነው በዚህ አጋጣሚ እና በጣም ነው የምታሳዝነው። ምክንያቱም አሁን እሱን እርግብን በጣም ስለሚወዳት ወደ እስር ቤት ተመልሶ ከሄደ ከእሷ ጋር ወይም ከእስር ነፃ ከወጣች ከእሷ ጋር ከሆነ ድንብላል ይተዋታል። ድንብላል ደግሞ በጣም ነው የምትጎደው በጣም ሀኒቾ እና ፋኖሴ ደግሞ ተገናኙ ማለት ነው። እንግዲህ የአባቷን ሚስት ለመተዋወቅ ፈቃደኛ ሆና አባባ ኖላዊ ሁለታቸውን አገናኝቶ የምናወራው ነገር አለን እናንተ ውጭ ጠብቁኝ ተብለው ሁለታቸውም ውጭ የጠበቋቸው ተገናኙና ሁለታቸውም ተሞጋገሱ። በጣም ከዚህ በፊት እንደተነገረልሽ ቆንጆ ነሽ ምናምን ተባባሉ። እናም ሀኒቾም አደራ አለቻት። ምክንያቱም ከዚህ በፊት አባዬ በሴት ስለተጎዳ ድጋሚ እንዳትጎጂው እባክሽ ተንከባከቢው ብላ አደራ አለቻት። እሷ ግን የራሷን የህይወት ታሪክ በጣም 14 ዓመት አረብ ሀገር ሰርታ መጣ። ቤተሰቦቿ ብሯን እንደበሏት ብሯን የበለው ሰውዬም ባለፈው እንደሞተ እና ምንም ቤተሰብ እንደሌላት ከሱ ይልቅ ለኔ ነው የሚያስፈልገኝ እና መቼም ቢሆን አልጎደውም። እኔም በስንት መከራ ያለፍኩ ልጅ ነኝ። ትዳርን አንድ ቀን አስቤ አላቅም፣ ግን እሱን ስላገኘሁት ነው ትዳር ያሰብኩ ብላ ሁሉም ነገር ነገረቻት። ተስማሙ። ምግብም ሰርተው አብረው በሉ ማለት ነው እና ደስ ይላል። ባይሆን ሁለቱ ስለተስማሙ ማለት ነው። እናመሰግናለን ቤተሰቦቻችን። በያላችሁበት ሰላማችሁ ይብዛችሁ።